ነው አባቴ እንኳን ሱፍ አይደለም በርገር ኪንግ ውድ ነው። ምን ርቦት እንደተመለሰ እኮ እየተናገረን ያለው በርገር ኪንግ እኔ እኮ አልበላውም እኮ እኔ እኮ ጭራሽ ገዝቼ እንኳን አልበላም በርገር ለምሰላችሁ ምግቡ ስለምሰራ የፍሬዘር ስጋዎች ምናምንን ስለማውቅ አልበላም ምንም ኢንተረስት አደረገኝ ምንም ነገር እኮ ላው ላይ የለ የሆነ ስጋ ስንት ዘመን ፍሬዘር ውስጥ ያለ አለ እሱን ዳቦ ላይ ይደረጋል ላው ላይ ወይ ሰላጣ ተደርጎ ከቸር ተደርጎበት ይሰጣል ዛሴት እንዴት እንደሚሰራ ስለማውቅ እንትን አላረግ ልጄ መግዛት ከፈለገ እሱ ሲፈልግ ሲበላ ይዋል እኔ ግን አልገዛም ታውቃላችሁ እቤት ውስጥ ምን አይነት ምግብ እየሰራው እንደምበላ ታውቃላችሁ because of እንዳንተ ስንጀላጀል አይደለም የሚኖርኩት ታውቃለህ አይደል የጻፈለችልህን ሴቱላ ልምጣ ላግባሽ እያልኩ ምጽፍ ሰው አልነበርኩ 2500 እንኳን አይሞላም ነበር በዛ ጊዜ ሱፍን ስገዛል ችጋራ አጭበርብረኝ እንዳይመስል የገዛውል ኖርዌይ ላይ ስለዚህ አባቴ ዝም ብላ ጋንጃ ከሉባንጃ የሚገምሰው ሱፍ ለእግዚአብሔር አይመጣው ስለዚህ ማና የእርጅና ቃላት ነው ብሎ የነገረ ጋንጃ ከሉባንጃ ምናምን ነገር አሁን ባንተ ቤት አራዳ አደሰ የሸግርዬ መሆን ነው አለ ባንተ ቤት እንደዚህ የጠፈጠፍኩ የቀጠቀጥኩ ባንድ ሉሉ ነበር መሰራችሁ ጅላፍ ባንተ ቤት አሁን አራዳ ምናምን ሆነ ጸጉር ምናምን መቆጣጠር ነው ከቀር ኤግዛክትሊ አዲስ አበባ ልጅ አይደለም እንዳንተ አይነት ጅላንፎ አዲስ አበባ ልጅ አይቻልም አሁን ባንተ ቤት የሆነ እርድ ባለ እርድና በሆነ በዮኔኛ ቋንቋ ማውራት ነው አይደል አባቴ ቀረሙ አባቴ ከዘቢባ የተናነሰ ዘፈን ነው የምትሰራው ግን አይታታል ያለችበትን ደረጃ ኢሮፕ ትላለ ምን ትላለ ምናምን ዋንኮን ለሚደውልላት ወዲያው አይታል ምክንያቱም አንድ ዘመኑን መስላ መሄድ ትችላለች ሁለት ማናጀር አላት የዘቢባ ማናጀር ማን ነው ዮዳብ ተወኝ ለጌማችን ተዘጋጅቷል ከቀዳሜ ከዮዳብ ጋር ጌም አለን እሺ ጋይስ ጉዱ ይታያል ያ የዘቢባ ጀዝባ መሆናችሁን ማናጀሯ ራሱ ጀዝባ እንደሆነ የምታውቀው ያለችበት ውጤት ጀዝባ ስለሆነች ምን ላይ ማሳበብ ጀመረች ስለወለድኩ ፈላጊ ያጣዋለች ስለወለድኩ ሁሉ ሰው ለወሲብ ነበር እንደሚፈልጋት ሁሉ ሰው ከሷ ለመውለድ ነበር እንደሚመኛት አየ ጅላንፎ ማናጀር ሲኖር ጅላንፎ አማካሪ ቤቱ ሲኖር ውጤት እንደዚህ ነው የሚሆነው ቬሮኒካ ኒያት የወጣቱ ምርጫ ናት ከዘቢባ የተናነሰ ዘፈን የበለጠ ዘፈን ዘፍና አይደለም በብዛትም ከሆነ የዘቢባ ይበልጣል ግን ጀዝባ ስለሆነች ወጣቱ እሷን አይከተላት ዘቢባን ዝም በየሳት የመዳም ሸቃላውላ የምትመስለኝ ነገርስ የመዳም ሸቃላ ናም የሚል ዘፈን በማሉ ላይ ሳውንድ ትሬክ ብታስገባ አሪፍ ነበር ገራገራን ተልጅ ወደጂ የሚለው ላይ ከስር ደግሞ ናም ያመዳም ብትል ጥሩ ነበር ቆንጆ ሸቃላ የምትመስል ሴት ይሆናል የመዳም ሩዝንም ምኑንም ምናምን እየበላች የወፈረ ሸቃላ ነው የምትመስለው እንጂ አርቲስት አትመስል እንደገና አንተ ህይወት ውስጥ የገባ ጊዜ ምክንያቱም ጅላንፎነት ይገባል ጅላንፎነት ቆንጆ አድርጎ ነው የሚገባው ዛሴት ደደብ ማናጀርና ደደብ አካይድ እንደምትሄዱ ከቬሮኒካ አሁን ከመጣችው ጋር ኮምፔራሽን አድርግ ይበላት የቬሮኒካን አልበም የት እንደሄደ ምንም ከዘቢባ የሚበልጥ ዘፈን ዘፍና አይደለም ከልጅነትም ጀምሮ እሷለ ግን ቬሮኒካ ናት የወጣቶች ምርጫ ናት ምክንያቱም ዘመን ያለች ናት አንተ መተ የነገርካትን ሁላ ኢንተርቪው ላይ የምታስተላልፍ ጅላንፎ አይደለች እሷ እኮ ቢሆንለት የይሁዳይን ህግ ቀይራ ስትነግረን አምነን እንድንቀበላት ነበር የፈለገችው ገብቷል እኔም ብሎ ነው የመጣው ወረቀት ሊሰጠው ትንሽ ሲቀረው ሲል ይሁዳይ ከመጆዲ ነው ወረቀት ሊሰጠም ሊነፍግም ሲል ሚነግር ፍንጭ የሚሰጥ ከሰዓታት በፊት ደውለ ወረቀት ይሰጠኛል ወይ ብትል አናውቅም ነው የሚሉ ሰዓት ደቂቃዎች ሊነግሩ ሲፈልጉ ነው እንጂ ከደቂቃ በፊት ብትደውል አይነግሩ እንደዚህ አይነት ደደቦች ናቸው ከእንግዲህማ ያንቺ አልበም ማነምና በኔ እግር ስር ነው የሚያልፈው ነው የምልሽ ወጣችሁ ይቅርታ ጠይቁኛላችሁ
የእውነት ይቅርታ የራሄልን ጌቱን ዘፈንና የቬሮኒካን ነው እኛ የምናስተዋውቀው ከእንግዲህ። ጭራሽ ቴዲ ዘፈን ባወጣበት ሰዓት አልበሜ ያልተሰማም ብላ ታቀራራለች። እቺ ነች አሁን ማናጀር ያላት። ታውት ማናጀር ሰው ከሌላው አርቲስት አይማርም። እኔ ወጣችሁ ይቅርታ ጠይቃላችሁ። እኔን አሮጊት እቺ ጨምዳዳች ጮጮጮች ምናምን ብለ በጫ ጀምረ በጫ እንደጨረስከኝ ሁላ ይቅርታ ጠይቀኛለህ ነው የምልህ። ቅንደበ ምላሱ ላይ ሁላ ሳይቀር ሽበት ያወጣ ሰውዬ እኔን አሮጊት አልከኝ። ሴት ልጅ ደግሞ አከብራለሁ ትላል። አንቺ ያረጥሽ ብለ እየሰደብከኝ እሺ። ይሄንን ፍትህ የምታገኘው የት እንደሆነ ታውቃለህ? ፍርድ ቤት መሄድ አለብህ። ዛሴት ህጉ እንዲጠነክር ክስ እንዲጠነክርልህ ሐሳብ እየሰጠው ነው። ቢገባ እየረዳው ዶሴ ላይ የሚጻፈውን ነገር ሞላ ማለት አለበታ። ዶሴው ሞላ ማለት አለበት። ይሄ አንድ ሰረስ ሰላም ነሽ እንዴት ነሽ የፍቅር ትውቅ ይመስላል። የሆነ ጌም አለ መሰለኝ እዛ ላይ አባቴ የኢሳያስን ቀሚስ ልቀድ ነው የኢሳያስ ሱፉን አትሾዱ። ቢዝነስ ነው። ስለዚህ ቴሲ አላቃትም አታቀኝም። ዘቢባን ትያት እሷስ እንደ ሴት ልጅ እውነት ሊኖራት ይችላል ለምንድን ነው ብላ ቢያንስ እሱን እንኳን ብታምነው እኔን በአጉል አሽሙርና ምናምን ማቆም አለበት። ሰው ሊቀምሰ ታውቀዋለህ። አባትህ እንኳ ልጅ አይደለም ብሎ የሚክድበት ሰዓት ነው ያለው። እከደከም እንኳ 3 ልጅ ወልዶ ፎቶ እንኳን አብሬያት የለኝም ብሎ እንኳ ሲሰድባት የነበረች ነው እኮ። አንደኛዋን 40 ሽማግሌ ልኮ ቤተክርስቲያን ውስጥ በቁርባን ሊያገባት፣ እቺኛዋን ግን አላውቃትም ብሎ ሲሰድባት የነበረበት ዘመን ነው። ሂሳም አበሻን እኮ የልጆቹን እናት እያሞገሰ እቺ ጓደኛ የቱርክ ላይ ፊልሙ እንዲያልቅ አርገችኝ ብሎ እንደ ጓደኛ እንደ ሚዲያ ላይ እንዳወቀችውን አድናቂ ሲያስተውቀን ቆይቶ ከዛ እቺ የነበረችው ሚስት እንደ ጀሃነም ሚስቱ እቺኛን እንደ ገነት ሚስት እንኳን የከፋፈለ ነው። ዚስ ወንድ ራይት። ስንቶቻችሁ ናችሁ ተደፍራችሁ ምን ብላችሁ መረጃ አምጡ ብለ እዛው ስታለቅስ የቆየው? ስንት ነገር ነው እዚህ ሚዲያ ላይ የምናየው። ቢያንስ አትቃወመው ምን አትበል። ምን አባቱ አሽሙር ውስጥ አስገባት። ለዛ ዋጋ ትከፍላታለች። ኢንፎርሜሽን የሚሰጥ ሰው አለ ወይ? ተከፍላታል። አንተና አንተ ኢንፎርሜሽን ተሰጥቷታል ወይ ብር ይከፈላታል የምትለው የተናገርኩትን ኢንፎርሜሽን ኮንፈርት እያረከው ነው። ኢንፎርሜሽን የሚነግራት ሰው አለ ብር የሚከፍላት። አሁን ለእናንተ ጅላንፎ ቤተሰብ ነዳጅ ሊገኝ ነው ወይስ ዳይመንድ ከዛ ቤት ተቆፍሮ ሊያልቅ ነው? ከአንድ ኮንዶሚኒየም ከብዙ ኮንዶም በስተቀር ምንም የማይገኝ ሰዎች ማለት ነው። ምን ሊገኝ ነው ከእናንተ? አራት ህፃን አብሮ ምግብ እየተሻማ የሚያድግ ምንም እኮ ጤና ትንሽ እኮ የምትሻለው ዘቢባ ናት። አራት ህፃን እያሳደገች ያለች ጅላፍ ፂማም ህፃን። አንተና በሷ ማለት የሚተዋወቅ ሰው አለ ብለህ ታስባለህ? ምክንያቱም ብዙ መረጃ ስለአንተ የሚሰጣት ሰው አለ። የተሸወረችው ነገር ልንገርህ፣ እኔ በጣም መጥፎ ሰው ብሆን ማለት ነው ቅድም እንዳልከው ነው ከኢትዮጵያ ሆኜ መክሰስ እችላለሁ። ሙሉ ኢንፎርሜሽን አለኝ ለኔ የምትኖርበት ምናምን ስሟ ራሱ ከና አያቷ ስም የምትኖርበት ቤት 2 አይነት ቤት ነው የመጣው የምትኖር። አንተ እሱ አንደገል ጠይቀኝ። ሳር ቤት ያለው ቆንስላ ሄዳለሁ። ሳር ቤት አለ። ለምን ጭቃ ቤት አትሄድም? ለምን ብሎኬት ጀምሮ ያላለቀ መሰረት ቤት ለምን አትሄድም? አሁን ታይትሉ ምንድነው የምትለው? ባሌ ነው እያለ ስሜን እያጠፋች ነው ነው እና ባለ አለመሆኗ ምንድነው ማረጋገጫ ስትባል ምንድነው የምትለው? መብትህ ነው እኮ ባሌ ነህ ፍቅረኛዬ ነህ። ማረጋገጫ እኔ ያለው አይደል እንዴ? ሳልሞት ነው እንዴ ማረጋገጫ? አም ሂር አንተ ሳር ቤት ነው አለ። ሳር ቤት ጋር አንተ ጭቃ ቤት እንድትሰራ ነው ባላረ ታይኛል። ሳር ቤት እዚህ ጋር አለ ምናምን ነው አለ። ከአልበም የተረፋችሁን ብር እንድትጨርሱ ነው ማረጋችሁ። ይቅርታ ጠይቀኛል። 1 እድሜ ላይ በማላገጥ 2 የአይምሮ በሽተኛ ነኝ ስላልከኝ 3 አርጣለች ያረጠች አሮጊት ጋር እኔ ምን አለኝ ስላልከኝ ትጠይቀኛል።
እሷም እንደ ሴት ልጅ እንደዚህ መባል የለባትም ብላ ካመነች በሱ ስም ይቅርታ ጠይቂኛለሽ። አለበለዚያ ሳር ቤት ያዋጣችሁ ኖርበት ቤት እህቶች እንዳሏት ሁሉ ነገር ደርሶኛል። ግን አያቸው የምትኖርበት ቤት እህቶች እንዳላት ደርሶኛል። ግን ምን እህቶች እንዳላት ይላል ጆከር ቁጥሯና ምናምን ብሎ ሰጠ። ያንን ስትደውሉ የተደወለባት ልጅ መታ ቅሬታ እያቀረበች አልነበረም? እዚህ ሀገር ያላችሁ በዚህ ጆከር በሰጣችሁ ቁጥር ከደወላችሁ በ500 ብር ክሮነር አውጥታ እያንዳንድህን ለደህንነት የብላን ትታረጋቸዋለች። እኔ ልጅቷ እንደውም ደህና መሆኗን ስለሰማው ደስ ብሎኛል። ባለፈው ገስት ላይ ገብታ እየደወሉ አስቸገሩኝ። እንደገና ደግሞ ገብቼ ሳይ የኔን ስምና ሙሉ ቁጥሬ እየተጻፈ ነበረ። ጭራሽ እኮ ማንተዋወቅ ምን አይነት ጠላት ቢኖራል ነው ግን የሷን ቁጥር ሰው ኢንሳይደር ብሎ የሰጠው ጋይስ። እኔ ምን አገባኝ? የኔ ቁጥር አሁን አዲስ ሆኖ ማለት ነው። ስንት ሰው ነው ቲክቶክ የኔ ቤተሰቦች ከድሮ ከ5 ዓመትም በፊት ዘንድሮ በዋትስአፕ ብትደውሉልኝ ሰዎች አላችኋል። የኔ ቁጥርና የኔ ቤት አድራሻ እንትን ሆኖ ያውቃል። ፕራይቬሲ ሆኖ ያውቃል። አስተያየት መስጠት የምትፈልጉ በዋትስአፕ ገብታችሁ ታውሩ የለን። this is not privacy that's it ያ ቁጥር አትጻፉ ጋይስ እንትን እንዳይላችሁ። አንዳንድ ጊዜ ኖርዌይ ላይ በጡረታ የሚኖር ሰው ያሳዝናል። ትክክል በማለት ነው ስም ያልኩት ነኝ። ገብቷል። አሁን ግን ቅዳሜ መጣ፣ ሰኞ መጣ፣ እሑድ መጣ፣ ሌላም ሴት እንዳታሸማቀቅ፣ ሌላ ሴት እንዳትጎዳ፣ ሌላ ቤተሰብ እንዳትበትን። እኔ አንተ ሚስት ነበርኩ ፍቅረኛ ማለት ሌላ ሴት ለምን ነው የምትጎዳ? ይሄ እንኳን የኔ ታሪክ ነው። አንተ ሩቅ ያለው ሰው የኔን አድራሻ አወቅኩ አላወቀው እንኳን ሩቅ ያለው አለ እዚህ ጎረቤት ስንት ዓመት የኔ ቤት ሶፋ አቀማመጡ እንዴት እንደሆነ የማያውቁ ስንት አሉ። ስፈልግ ነው እኔ ሰላም ራሱ እምላቸው። ጎረቤቴ ስለሆንክ ብቻ እንኳን ቁጥሬን አይደለም ጎረቤቴ ስለሆንክ ብቻ ቤቴን በመጋረጃ ውስጥ እንኳን አሾልከ እንድታይ አልፈቅድልህ። እኔ እንደዛ ፕራይቬሲ ነኝ። የሰዎችን ቤት አለቀጠሮ እንደማልሄዱላ ማለት ነው። ሄለን እቤቴ መታ ታውቃለች የሚል ሰው እስቲ አንዳንድ ይጻፍ እዚህ ሀገር ያለ። እኔ ቀላዋጭ አይደለሁ። ቤተ መንግስት የሆነ ቤት አለኝ። ቀጥሬያቸው እንኳን እቤት ሳስገባቸው ቤተ መንግስቱ ዛሬ ተከፈተ ነው የሚሉኝ ሲቀልዱ እንኳን የእውነት ያበደ ደስ ብሎኝ ሰው ይናፍቀዋል አይደል? ቤቴ የሚናፍቀኝ ሰው ቢኖር እኔ ነኝ። ርቄ መሄድም አልችል ከቤቴ ማለት ነው። ቤቴን እንኳን አድራሻና ቁጥሬን ስላወቅ አይደለም ጎረቤት ሆኖ መኖሬን እንኳን የማያውቁ ስንት ሰው አለ። አለሽ ግን እዚህ ከተማ ነው። እኔ ልታይ ካልፈለኩ አመት አታገኘኝ። እናቴትም እድሜ ለዩቲዩብ እና ለቲክቶክ አሁን ቢያንስ መልኬንና ምን አይነት ልብስ እንደምለብስ ያዩኛል። እኔን አያውቁኝ። ላይ ካልፈለኩ እኔ አላየህም። እናቴትም በፍጹም እንድታገኘኝ አልፈቅድልህ። የእውነት የእርግጠኛ ሆኖ ሙቭ አድርጋለች ብሎ ዲስከስ እንዲያደርጉ ነው የማደርጋቸው። ዛት ማች የሰውንም መስመር ጥሼ የሰው ገበና ለማየት ማልሄድ በሪል ላይፍ የኔን ገበና በመጋረጃ እንኳን ሶፋ የት ጋር እንደተቀመጠ እንዲያዩ የማልፈቅድ ሰው ነኝ። በጣም ውድ ነኝ። ደሃ ነኝ ግን በጣም ውድ ሰው ነኝ። በነገራችን ላይ በሪል ላይፍ ለሚያውቀኝ ሰው ማለት ነው። እግዚአብሔር በጣም ቤተሰብ ሊመጣ ነው ካለኝ እኔ ካልተመቸኝ እንዲመጣ አልፈቅድለትም። አልፈቅድላችሁ ወንድም አልፈቅድለት። ሊመጣ ነው ካለኝ ባከኔ ረፍት አይደለም ምንምል ዛሴት እኔ ካልተመቸኝ ካላመንኩበት ኖበዲ ማንንም ማግኘት አልፈልግም። ያ ማለት ስለምጠላቸው አይደለም። ፕራይቬሲን በጣም የምጠብቅ ሰው ነኝ። የሰዎችንም ፕራይቬሲ ለማግኘት የማልጓጓ ሰው ነኝ። እዚህ ሚዲያ ላይ ያላችሁትን ግን አነፍንፌ አይደለም። የሚጠላችሁም የሚወዳችሁም ሰው
አነፍንፏችሁ አይደለም እዛው እያየ ሲሰጠኝ መጥቻ አጋልጣችኋለሁ። እዛ ሴት እናቴ ትሙት ካነፈነፍኳችሁ ብዙ ቦታ ነው የሚሄደው። ችግሩን ያላነፈነፍም። እንደውም እኔ በጣም አላጋጭ ነኝ በኬዝ ላይ። በነገራችን ላይ ኢንሳይደሮቼ እንደውም ይናደዱብኛል። የሆነ ነገር ኢንፎርሜሽን ሰጥቶኝ ሳላወራበት ዝም ብሎ ሲቀመጥ ለምን ነው ማታወሪበት ይሉኛል። የሆነ ኢሱ ስንት ዙር ሴክስ እንዳረኩላ እኔ ልነግርህ እችላለሁ። ከፈለኩ እነግርሃለሁ። ምን አይነት ፓንት ለብሰ ቁጭ እንደምትሉላ ልነግርህ እችላለሁ። ከጅቢ ነው ማረገ ኢሱ እብድ ነው ማረግ። እንደዚሁም የጀመረ ሰውዬ ነው እንዳልጨርስ ሌላ ቤተሰብ እንዳታናጋ አንድ የማያደጋግም ነገር እንግዲህ ይወስዳል ያስባሉ። እኔ እወስዳለሁ በስንት ሰዓት ኖርዌይ ላይ የምትኖሩ እስቲ አንድ ቁጥር ጻፉ። ኖርዌይ ላይ እኔ ጀዝባ ሰው እንደሆንክ ልንገርህ። ይስ ጀዝባ ጅላንፎ እንደሆንክ እዚሁ ላስረዳ። እኔ እርምጃ ወስዳለሁ አልክ። እዚህ ጋር ተመልሰ ደግሞ ኑሮ ያላችሁ ሰዎች አንዳንድ ጻፉ። ገና ከነሱ እርዳታና ኢንፎርሜሽን ትፈልጋለህ። ምክንያቱም እዚህ ሀገር አልኖርክም። የገና አባት መስለ እንዲህ የሚል ቤት ተሰጥቶ ነበር። እንዲሁ ጎበጥ ብለህ ቲክቶክ ገብተህ ትወጣል። እዛ ሴት ኢትወዝ ካንተ ጋር እንኳን አንድ 4 ክፍል ቤት ነበር። በየክፍሉ አንዳንድ ሰው ነበር የሚኖረው። እነሱ ሄደው ወይ በጥቁርም ወይ በምንም ሰርተው ራሳቸውን ቆንጆ ሲኖሩ አንተ $150 የሚሰጠን በ2 ሳምንት እሱን ገንፎ እያገነፋ እንጀራ እየጋገርክ ነበር የምትኖረው። ለነገሩ 14 ዓመት እዚህ ሀገር ቁጭ ብለህ ኢንፎርሜሽን ገና እዛ የምትኖሩ ሰዎች ትላል። ጀዝባ ካንተ ጋር ነው ስሜ የተጠራው። እኔ ስለዋሸ ነው እንጂ ካንተ ጋር ነኝ ማለቱን ስንት ጊዜ ጸጥ ብዬ ነበር። የመጨረሻ እሷ ስትቦተረፍ ነው የተናገርኩት እንጂ እከካ እንዴት ለኔ እንደሚያስጠላ ታውቃል። የእውነት እንዴ በጣም አትመጥኑኝ። እሷ ያንን ስትቦተረፍ ባላይ እቺ ነገር ባልተናገርኩ ነበር። እንደዛው ኖርማል አድርጌ ነበረ ስለማውቅ በቅርብ ኢንፎርሜሽን ያወጣው ዝም ያወራብ ነበርኩ። እንደዛ ነበር። እዚህም ሆነ እንደዛው ሳወራብ ነበርኩ። እዚህም ሆነ እዚህ ሆነ ገና ሳትወጣ አይደል እንደ ዘቢባን ልክ ልኳን ስንነግር ነበር። የቱ ጋር ገብታ የቱ ጋር ምን ማንበብ እንዳለባት ታውቅም። about my history this is my life my knife። ይሄ ህይወቴ ስፈልግ ከመቃብሬ በላይ ማጻፍ ስፈልግ ጽፌ መቅበር ስፈልግ ማቃጠል ስፈልግ እየሰከርኩ ማውራት ስፈልግ በእንቅልፍ ልቤ ማውራት this is my life I lose my time yeah that's it። ኮሜንታችን እያየው ነውና ኢሱ ለምን ይዋሻል ብላችሁ ታስባላችሁ? እኔ ስለምንድን ነው ማሾው ብለህ ታስባለህ? ለምን እኔ ስለምንድን ነው የምዋሸው? for what አይደል? ሴት እድሜ ልኳን እያለቀሰች አንድ ቀን ወንድ ሲናገር ግን አዳሚ ወደዛ ግር ትላል። ራይት? ምክንያቱም ሴት ስትጨቆንና እንትኗ ሲቀበር እንጂ የሆነ አሸንፋ እንደዚህ ስትወጣ አይፈለግም። ወላ በካልቸሩ ወላ በሃይማኖቱ ገባችሁ? ወላ በሃይማኖቱ ወላ በካልቸሩ የቤት እመቤት ምጥሽ ይብዛብሽ ዝም ብለሽ በይ የሚል ነው ያለው ህገ መንግስቱ። እዛ ሴት እኔና እሱ ረዥም ጊዜ አውርተናል፣ በአካልም አውርተናል። በዚህ ዙሪያ ላይ በዚህ ረዥም ጊዜ ምንም መልስ እንዳሰጥ ያልኩት ነበረ። በጣም ብዙ ጊዜ በዚህ እሱ በጣም አከብረው የሚያደርገውን ነገር አቦ ልጅ ጋይስ የዚህ ልጅ ኢንፎርሜሽን እያንዳንድሽ ጀርመን ያለሽ ምናምን ዳይ ኦሬዲ ጀርመናዊ አግብቶ ለወረቀት ሲልክ ወረቀቱ ሲሳካ ከአሜሪካ ሄዶ እንዳገባ ነው የሰማሁት። ሁለቱም አንድ አይነት እንትን አለባቸው። ለጥቅማቸው ሲሉ ሴት የመቀየር ችግር እንደሌለባቸው ደርሶኛል። ሌላ ዲቴል ሂዱበት። ዲቴል እስቲ የተማመነበት ሰው ምን አባቱ እንደሚያደርገኝ አያለሁ። ፓስተር የመሰለ ሰው የሚያውቅ የሚያወራውን ነገር የሚያውቅ የሚሰጠውን አስተያየት የሚያውቅ ሰው
እዚህ ጋር ያላችሁ ሰዎች አንዳንዴ በዚህ ሰው አስገባ እንችላለን። አሁን ምን እያለ ነው? መከረን ነው ወይስ ነከረን ነው የሚባለው? ሰውዬ አንዳንዴ ሰው ልጅ ምንድን ነው ያወራ የሚለውን ቃል ረጅም ደቂቃ ስላልክ ከዛ ብዙ ያወራን የመሰለ አታውሩ። እንደዚህ አይነት አነጋገር ማለት ያወራችሁ የመሰላችሁ ግን ምን መልእክት የማታስተላልፉ ሰዎች አታውሩ፣ አዳምጡ። እኔ ላውራ እንዴ? እኛ እናውራ ጋይስ። እግዚአብሔር ቆንጆ መልእክት ነው የምናስተላልፍ። ኧረ የሐረር ሰው ያውራ ጋይስ። ይቅር በሉኝና ሌላ ሰው አትቀየሙኝ፣ ዘረኛ ወይ ደግሞ የክልል ሰው ምናምን አትበሉኝ እንጂ እንዴ የሐረር ሰው መልእክት ያስተላልፍ እንዴ? አይቸከፍ አይታችሁ ነው የሚዲያ ላይ ያሉት በስማንቱ ከእናንተ ሲጠብቀኝ ትላለህ እና ዛሴት መልእክት ያስተላልፋል። ጃፒ የዘፈር ልጅ ነው መሰለኝ። ሰላም አንተ ጃፒ ቆይ ታል ጃፒ ታል እሱ እንዴት ነህ ጃፒ? እንዴት ነው? ሰላም ይጠይቃል ጓደኛው ስለሆነ አይ እዚህ ነው። ሰላም ነው። ተስ እንዴት ናችሁ? ሰው አሎ አንድ ቪዲዮ ደርሶ እናንተ ደግሞ እናንተ በስማን አንተ ጨጓራ ትጣለ እኛ ቋንቋ አንተና ጂቦ ማለት ነው። የሆነ ንፋስ ያለበት ሰው ብታገኙ ማለት ነው አለቀለት። አሁን አንተ ማራዳ መሆን ያቃጣሃል። ኢየሱስ እናቴ ትሙት አራዳውን አለው ብለህ ገንደገራዳ ደገባ ነው እንትምል ከዛን እዛው አታክልት ተሸካሚ ሆነ እንዳትቀር። ገንደገራዳ ማለት የአታክልት መሸጫ ስፍራ ነው እኛ ጋር ሐረር እና እዛው አታክልት ተሸካሚ ሆነ እንዳትቀር። አራዳ አባቴ እያልክ ልታወራም ያቃጣል። እስቲ እናቴ ብለህ ይባርክልህ ወሬ መጀመሪያ። አንተ ቅንቅና እንኳን ወካትም ነው ግን እኛ እኮ ኢሮፕ ላይ ጃፒ አሁን ኢሮፕ ላይ ከሌላ ከተማ ስትመጣ ማለት ነው ከሌላ ከተማ ስትመጣ ቢያንስ ፎቶግራፍ ትነሳለህ አይደል? ከጀለሶች ጋር ምናምን አዲስ ሰው ሲመጣ ከብቷል። ኦስሎ እኔ በህይወቴ አንዴ ነው የሄድኩት። ለአንድ ሳምንት ለስራ ነው የገባሁት። ለስራ ብሎ እኮ ሸውዶታል። ገስ ስራ ሰርቶ ያውቅ። ይሄ ካምፕ ላይ የለም ህፃናቶች ምናምን በጣም ይመዙ የለ ከዛ የስፖርት ቦታ አላቸው ህፃናቶቹ እንደዚህ እንዲጫወቱ ሆጭ ምናምን ይል ነበር። እሱ ራሱ ለመደበሪያ እግዚአብሔር ሰነፍ ነው። በነገራችን ላይ ስራ መስራት አይወድም። ሰነፍ ባይሆን ቢያንስ ሳይናገር ጸጥ ብሎ ብቻ ቁመቱንና መልኩን እየተጠቀመ እንኳን የሱፍ አምባሳደር ምናምን እንኳን አይሆንም። ሰይፉ እንኳን ያንን እድል ሰጥቶት ዘቢባንች የከለከለችው ምክንያቱም ሀብታም ከሆነና በጣም እውቅና ካገኘ ከሷ ጋር እንደማይኖር ስጋት አለባት። ስጋት እሱ ነው እኔ ባል ማለቱን ብቻ ነው የምትፈልገው። እኔው ልቆልብህ እኔ እንደፈለኩ ላደርግ ብቻ ሁን ነው። ሰይፉ አምባሳደር የሱፍ አምባሳደር ምናምን እኮ አገኘለት። እሱን እንዳይሰራ የከለከለችው እሷ ናት። እሱም ደግሞ ሲናገር እኔ ከሚስቴ ያላልፍም ብሎ እዛው ወጥ ቀቃይ ሆነ ቁጭ አለላችሁ። ይሄ ቅቅላ ምላስና ሰንበር የመሰለ ሰው ምን አገባሽ? በደም ያገባኛል። ቢያንስ ስንት ቢራ የጠጣው እዳ አለበት። ቢያንስ ለዚህ ሰውን ያደረኩት ማለት ለኔ ስም ነው እኮ ለእንደዚህ አይነት ጋንግሪያም ሰውን ያደረኩት ብዬ ስሜን ከማጠፋ ምን ያገባሻል? ያገባኛል። እኔ አሁን እሷ ጋር እንደዚህ ካፌ ምናምን አብራችሁ ስትጠጡ ፎቶ አለኝ እኮ ብላለች እና ያን ምናልባት አጋጣሚ ተገናኝታችሁ ፎቶ ምናምን የትኛዋ ንፋስ አለባት አውቃ ነው የምትዋሸንኛል። እኛ እኮ አያችሁ ንፋስ እብድ ናት አለኝ። እብድ ናት አለኝ። እኔ ንፋስ አለባት ሴትዮዋ ታስታውቃለች። ከዛ እብድ ናት ሲል ዘቢባን ቁጭ ብላ እዛ ጋር ትስቅ ነበር። ዘቢባን ተያት ለምትሉ ልጅቷ ስታለቅስ በማል ላይ አምጣት ወደ እኔ ስትል ድምጿን እየሰማን ነበር። እብድ ናት ስትል ትስቅ ነበር። እኔ ደግሞ የእውነት ነው እብድ ማረጋችሁ እብድ ይኸውልህ አንዳንዴ በእኔ ትቀናለች፣ አንዳንዴ በዘቡ ትቀናለች። ያላነሳችሁ ነገር እንደ አባቴ ያላነሳችሁ ነገር አለ እንዴ? ስሜን በትክክል መጥራት የማትችል ተብታባ ሴትዮ እንዴት አድርጋ ነው ኢሳያስ አያችሁ? ሴትዮ ነው የሚለኝ ሴትዮ። እሱ እንግዲህ
ጀምቦ በቆልላ አላድግ ያለ የቀነጫን ገባችሁ? እንደ ካሮት ወደታች እየተዘቀዘቀ እድገቱና መቃን ይታወቅ ሰውዬ እኔ ሴትዮ እሺ ዘቢባ መውለድ ትችላለች አለ። እኔ ዘቢባን ስወልዳት እሺ ሲጀመር እንደዚህ አይነት ወሳህ ያለው ሰው ነው ያልወልድ። እንደዚህ አይነት አንገት ያለው ሰው ነው ያልወልድ። እንደዚህ አይነት ሴት ነው ያልወልድ። እኔም ወልደው ልጄን ብቻ ዛሴት ያ እኔም ወልደው ልጄን ብቻ እንደዚህ አይነት የወንድ ጠን ያለበትን ሴት ነው ያልወልድ። ያ ግን አይ የእውነት የማትተዋወቁ ከሆነ አንተ ለህዝቡ አሳውቀውን ቅዳሜ ቀርበ የምር እሷ 5 ሰዓት ይቀጥራል። ከዚህ በኋላ ምንም የምቀርብበት ነገር የለም። እኔ አሁን ከዚህ በኋላ ያላችሁበት እሱ ከኔ ጋር ምንም የለውም አይደል? እኔ አያውቀኝም አይደል? ሳያውቀኝ ለምን ይሸሸኛል? ሳያውቀኝ ለምን ይጠለኛል? እውነት አለው አይደል? ቅዳሜ ቀን ከምሽቱ በኢትዮጵያ ነው። በኢትዮጵያ 5 ሰዓት ላይ ይምጣ። ከፈለገ የሆነ ሰው ከጎኔ ይሁን ካለ የሚፈልገውን ሰው ይዞ ይምጣ። እሱን አስገቢው ብለኝ አስገባለሁ። እናንተ ባላችሁበት በካሜራን የሚገባው ከዛን እናንተ ትዳኛላችሁ። እኔ ከምጠይቀው አንፃር እንዲመልስ ብቻ ሳይሆን እንዲያሳይም የምጠይቀው ነገሮች አሉ። ይሄን ካላደረገ ራሳችሁም ደግሞ የራሳችሁን ውሳኔ ትወስናላችሁ። ዛሴት ቅዳሜ ከምሽቱ 5 ሰዓት እሱን እጠብቀዋለሁ። ባትመጣም ቀጥረኸኛል፣ እጠብቀሃለሁ። የሚስቴ ስም ከተጠራ የኔ ስም ከተጠራ ዊስ ኖ ዋን ቦሪ ኖርጌ ያይትረንገር የልብ ዊስ ቱ ኢክ የልብ ማይ ቫርሶስኔን ይማይ ኢንፎርሜሽን ጋይስ አሁን ምን እንዳለ ታውቃለች? አሁን በሱ ቤት እኮ ታስ የሚኖረው ጀርመን ነው፣ ጃፒ የሚኖረው ጀርመን ነው። ቋንቋዬን አይገባም ብሎ እንኳ እየተራቀቀ ነው። ቃል በቃል በአማርኛ ምን እንዳለ ልንገራችሁ ጋይስ። በዚህ ሀገር ቋንቋ እንኳን ቀባጣሪ ነው። በአማርኛ ብቻ አለም ጀዝባነቱ። ቃል በቃል ምን እንዳለ ልንገራችሁ። ቆይ ቃል በቃል እያቆምኩ ትልቅ ነገር የተላለፈ መስሏችሁ እኮ ምን እያልክ ነው የሚለው ሰው እንኳን አይጠፋማ። ግን ልጀምረው ስለፈለኩ ወደኋላ መለስኩት። እሺ ቆይ አይ የእውነት የማትተዋወቁ ከሆነ አንተ ለህዝቡ አሳውቀውን። አክሰንቱ ምናምን የሀበሻ አክሰንት ነው። ኦኬ ችግር የለው። እሺ ቅዳሜ ቀርበ የምር እሷ 5 ሰዓት ይቀጥራል። ከዚህ በኋላ ምንም የምቀርብበት ነገር የለም። እኔ አሁን ከዚህ በኋላ የሚስቴ ስም ከተጠራ የኔ ስም ከተጠራ ዊስ ኖ ዋን ቦሪ ኖርጌ ዊስ ኑ ወን እንኳን አላለም። ኖ ዋን ያለው አይታችሁ ከሆነ ዊስ ኖ ዋን ያለው ዊስ ኑ ወን ቡር ኢን ኖርጌ የሆነ ሰው ኖርዌይ ውስጥ የሚኖር ከሆነ ነው ያለው። እናቴ ትሙት የሆነ ሰው ኖርዌይ ውስጥ የሚኖር ከሆነ ነው ያለው። ገባች? እዚህ ከምታዳምጡት እንኳን አላለም። 14 ዓመት ቆይቷል። እንግዲህ እግዚአብሔር ይሄው እየሰማችሁ ያላችሁ ልጆች አላችሁ አይደል? እዚህ ያላችሁ አይደል? እኔ እንደውም ኑወን ብዬ አስተካከልኩለት። ሃንሳኢ ከኑወን ሃንሳ ኖ ዋን ነው እንደውም ያለው ስሙ እዚህ ጋር። የእውነት ውሸቴን ከመሰላችሁ የእውነት እንዴ ብዙ ሰዎች እኮ አሉ የዩሮፕ ሲጀመር የስዊድን ቋንቋና የኛ እዚህ ሀገር ቋንቋ በደም ተግባብተን ምናምን እንትን ትላለህ። አንድ አይነት ነው ቋንቋቸው፣ ትንሽ ነው ልዩነት የሆነ አለ። የሆነ ቡክሞልና ኒኖሽ ካለ ከኒኖሽ ጋማ በተለይ በጣም ይመሳሰላል። ያ እስቲ የሚስቴ ስም ከተጠራ አሁን እዚህ ጋር ስሙ እግዚአብሔር ነው ነገር ጨምሬ እኮ ልጄን ነው የምላችሁ። ያ የኔ ስም ከተጠራ ዊስ ኖ ዋን ቦሪ ኖርጌ አያችሁ ዊስ ኖ ዋን ቡሪ ኖርጌ ደግሞ ሴንቴንሱም አይመታም። እሱ ከሚያወራው ጋር የሆነ ሰው ኖርዌይ የሚኖር ከሆነ ነው ያለው። ካለ እንኳን አላለ። እሺ ጋይትረንገር የልብ እኔ እፈልጋለሁ ኖርዌይ የምትኖሩ የሚኖር ሰው ካለ ነው ያለው። እሱ እርዳታ እፈልጋለሁ፣ እኔ እርዳታ እፈልጋለሁ። ያው ሀበሻ ሲያወራ
ያ ያበዛል። ዝም ብሎ ወደ መልክቱ አይሄድ። እንደገና ደግሞ በፈረንጅም ዘ ያበዛል። ይሄ የታወቀ ነው እንጂ ቀጥታውን ቲፒካሉ ሰው ቢያወራ ያይ ምናምን አይልም። ትሬንገር የልፕ ነው የሚለው። በቃ አላጡል ገባ። ያ የምናበዛው ስደተኞች ነን። እኔ እንላለን። በዛ መሀሉ ቋንቋ ሴንቴንስ እንዳይጠፋም ማሰላሰሊያ ጊዜያችን ነው። ይገባኛል። እኔም እንደዛ ነኝ እና መሆን ስለሌለበት አሁን ያያይን ለማቆም እሞክራለሁ። ምን እያደረኩ ነው ማለት ጀመርኩ እኔ ራሱ ገባች። አሁን ያ ቪስዱ ኢክ የልበማይ ቪስዱ ኢክ የልበማይ አለ። ካረዳችሁኝ አለ። እሺ እኔ እርዳታ ፈልጋለሁ አለ። እንደገና ምን አለ? ካረዳችሁኝ አለ። እሺ ካረዳችሁኝ ቫርሶስ ነ ይማይ ኢንፎርሜሽን እባካችሁን ስጡኝ ኢንፎርሜሽን። ካረዳችሁኝ ኢንፎርሜሽን መስጠት ራሱ እርዳታ አይደለም እንዴ? አንተ ጅላንፎ አንተም ብሎ ቫርሶስ እንል ካረዳችሁኝ ኢንፎርሜሽን ስጡኝ። ኢንፎርሜሽን መስጠት እርዳታ አይደለም እንዴ? ቪስዱ ከየልበማይ ቫርሶስ ይማይ ኢንፎርሜሽን አለ። የኔ የምናገርበትን ፍጥነትና የእሱን አያችሁት? እሺ ካረዳችሁኝ ደግሞ ኢንፎርሜሽን ስጡኝ። ኢንፎርሜሽን እርዳታ አይደል እንዴ? አይ የሄለን ኢንፎርሜሽን ሙሉ አለኝ አላልክም እንዴ? ቡልፉር ዲስፎር ኢንፎርሜሽን ለምን ትጠይቃለህ? ኢንፎርሜሽን ለምን ትጠይቃለህ? ኦልሬዲ ኢንፎርሜሽን አለኝ ከነቷ ከነቂጧ ጋር የምትኖረው አላልክም እንዴ? እንደገና ቪልካ ኢንፎርሜሽን ዱ ትሬንገር ሙሉ ሰጠ የለ እንዴ? ምን አባት አመጣል? ሃይ ለኔ ፖስታ ስትልኩ የነበር ጂጂን ስጪኝ በላት። ሃይ ስጪኝ በላት። ጂጂ አላት ፖስታ። ብዙ ሰው እኮ ጊፍት ይልክልኛል። ይሄ የምጠቀመው ሪንግ ላይቱን ላይ ተላከልኝ። እኔ የኔ ተከታታዮች ነው ጊፍቱን ላይ ሄኑ ላይ ላኩልኝ። እኔ እኮ ፐርሰናል ሆኜ አላውቅም። ጀዝባ ነህ። በዚህ ሀገር ቋንቋ እንኳን ጀዝባ። ካረዳችሁኝ እስቲ ኢንፎርሜሽን በቃ ኢንፎርሜሽን ስጡኝ። ኢንፎርሜሽን እርዳታ አይደለም እንዴ? ሲስተም ነው እኮ ስራ እዚህ ሀገር ራይት። ሲስተሙን አላወቅም ካልካቸው ስራ አታውቅም ማለት ነው። ስራው አልገባም። ሲስተም ኢዚ ጆብ ኢሱ አንደገር ልንገር። አንተ እኔ በህግ ሄዳለሁ ብለህ መልክ እየሰራናል። ህግ እስከሚያድን ድረስ ነው ያለቅ። እናቴ ትሙት እያንዳንዱን ሰው አሰማራ። እነሱ እስከሚዳኙ እኔ ከተውኩ ትወልብኝ አንተ በሄድክበት መንገድ። እሺ ከተውኩ እንደውም ሌላ ጊዜ እኔ ዝም ብዬ ነው ነገር የራሴ ታሪክ ስለሆነ ነካ አድርጌው ነው የማልፈው። አሁን ግን አቶ እስቲ ምን እንደምታመጡ አያቸዋለሁ። ተቆልላችሁ አንድ ላይ እግዚአብሔር ጠንከር ያለ ቶፒክ ነው የምሰራባችሁ። ከእንግዲህ የምን አባቱ ታሪክ ነው እንደውም ካሁን በኋላ ይሁት ኢንፎርሜሽን ስጡኝ። ኡምሄር ማለት ስለሷ አለ ዱሳ already you have information right ሰት ለምን ትጠይቃለህ ታዲያ ኢንፎርሜሽን? ሁሉም አለኝ ጂኒ አለኝ ከቂጥ ተስተፋፋ ጥፍሯ ምናምን አላልክም እንዴ? ቡልፉሪ ለምን ትጠይቃለህ ኢንፎርሜሽን? ለምን ትጠይቃለህ ሄልፕ? ዋይ ኢሷሳ አንተ በጀዝባነት እኔ ደግሞ ጀዝባነትን እየተነተንኩ አሳብ እስካሁን ደስ እኔ ሲሪየስ አልነበርኩም። እንደው ለምን ታሪኬ ላይ ምናምን ላይ ማላገጥ እንጂ ወይ ዝም ብዬ ማለፍ እንጂ ሲሪየስ አላወራም። አሁን ግን በአንተ ጀዝባነት ላይ ነው የማወራው። ታሪኬን ጨርሼ ማለት ነው። እስቲ እንዴት እንደምታስጥልኝ ያያለሁ። ዛሴት ቅዳሜ ቀን እዚህ ትመጣለህ። አልመጣህም? ከእንግዲህ ታሪኬ አይደለም ቶፒኮቼ ብቻ ነው የምትሆኑት። እሺ እናንተ ቤተሰብ ቶፒኬ ነው የምትሆኑት። ምን ማለት ነው? አላር ያይስካል በሶክ ኖርዌይ ትንሽ የተመታ ነው ረስቻለሁ።
ምንድነው አሁን ምንድነው ያለው? እስቲ እኛ ሀገር ያላችሁ ሰዎች አናር ምን ማለት ነው? እንደዚህ አይነት አለ ሁናር ለማለት ነው? ምን ለማለት ፈልጉ? እስቲ እዚህ ሀገር ያላችሁ ከዛ ነው ትልቅ መልእክት እንዳስተላለፈ ብጤ ኖርዌጂያና በጣም የተመታ ነው። እናንተ አይገባችሁም። ተወለኛ ይሄን ቋንቋ ነገር ነው እኮ በሱ ቤታው አራድዬ ማር ወፈፌ ሁናር ሊል ፈልጎ ነው እንደዛ የሚያዝለት እንጃው። ምንድነው አሁን የሰማችሁት ጋይስ? ግሪን አንደርስታንድ አድርጉኝ እሺ ጋይስ። እሺ እስካልጎ የሆነ ተጽፎ ነበር ነገር እስካልጎ እኔ ማለት ይሄዳል። እሺ ላይቭ ያስተላለፈች ነው አታውራ። ላይቭ ያስተላለፈች ነው አታውራ። ምስጥር አታውጣን። ምስጥር አውርታችሁ እውነት ምስጥር ስታወሩ እንደዚህ ካወራችሁ ሳታወሩ ምን ልታወሩ ተጠቅላችሁ ልተኙ ነው እንዴ? ማለት ሳታወሩ ምንም ነገር እንደዚህ ምን ሰማው ነገር አተናል። ራሱ አውርታችሁ ራሱ ምንም ያዝነው ፖይንት የለም። ሳታወሩ ደግሞ ምንድነው የምትሰማው? ኩሻለ የኢትዮጵያ ቴሌቪዥን ሲዘጋ የለም ይሄ ሹ የሚል ነገር ልታሳዩን ነው። አሁን በጣም ምስጥር እያወጣችሁ ነው። በጣም አይደል? ወደ ህግ ጉዳዩ ስለሚሄድ እንትን እያላችሁ እኔ ለምን አልጨምርላችሁ? ዶሴው ሞላ ማለት አለበት። የእውነት አንቀጽ 39 አንቀጽ 38 እስከ 40 ድረስ ምጽፉት ነገር ሰጣችሁ የለ እንዴ? ጅላንፎ አንድ ላይ ሼር ጎሊንግ ያው ብሎኝ ሰው ቴክስት አርጎልኝ የኛን ኢንተርቪው ላይቭ ተላለፈች ነው። ኤኒዌይስ ወገን እዚህ ጋር ያላችሁ ሰዎች አሁን እያስተላለፈች ነው ስለተባለ ከስንት ሾው መሃል ድምጼና እውቀቴን ላሳይ ብለ መጀመር ነው ነገር ባንተ ቤት በነገራችን ላይ ይሄ ይሱ ውድ ነው አትግዢ ብሎ ለሮማንቲክ እንዲመች የገዛውት ፍሩት ነው። ታስታውሳለህ? ይሱ በግራም እንዴት እንገዛለን ብለ እኛ በኪሱን አንስተን ስንወጣ የሚታሰብበት ካሻሪ ጋር ስንደርስ በግራም ሲያስብ እንዴ እንደዚህ ያለ እንደ ዋጋ ወስተን እሱን እኮ በግራም መሆኑን አላወቅንም ብዬ በግራም ከፍዬ የወጣው በሮማንቲክ እንዲመቻ አለ። እኔ መብላትም ቀጥያለሁ። ዛሬ ላስታውስ ስለፈለኩ ነው ገዝቼ የመጣሁት። ይሄ ፍሩት ማለት ነው። እሺ ያ እኛ በሃጉ በፌስታሉ መስሎን ይዘን ስንወጣ ለካ በግራም ነበር ምን ከፍለው ራይት። እንዴት ለዚህ እንከፍላለን እንደዚህ ስትል ነው ብዬ እንትና በርገሩን እንኳን መግዛት አትችልም ነው ያልከኝ። እውነት በልተማ አታውቀውም። ፍሩት እኔ ጋር ነው ከበላው አንተ ልቃሚ ሄኒከን ይዳኘ ሄኒከን የምትጠጣው ቢራ እኔ ቢራ እንደማልጠጣ ታውቃለህ። አንድ ህግ አለ ባይዜ በተለይ ኖርዌይ ህጉ ጠበቅ ያለ ነው በጣም በእምነትም ተው። አሁን አንተ ሄለን የምትባለው ልጅ ነይ ግቢ የኖርዌይን ህግ ትነግሪኛለሽ አልካት። ከዛን ተመልሰ ጠበቅ ያለ ነው ብዳ ለአንተ አይነት ቆመ ነው እንዴ? ለአንተ አይነት በቆመ ነው እንዴ? ዛስ ሁሉ ቀን ተከሳሽ ምን እንደሚናገር ፍርድ ቤት ሲቆም ቢያውቅ ኖሮ ከሳሽ ፍርድ ቤት ባልሄደ ነበር ይባላል። ገብታ ዛሴት ፍርድ ቤት የምትሄደው ማን አንተ ንጹህ ሰው ነው? እዚህ የልብ ስብራት ውስጥ እዚህ የእንትን ውስጥ ምንም አስተዋጽኦ የለም። ዝም ብለህ አፍህን አትክፈት። ጅላፍ እከካ ከሆነ በጣም ጠንካራ ያለ እምነት አላቸውና ይሄ ነገር ኢሱ ኢትዮጵያ ቢኖርም ወደ ህግ ከሄደ ባይዜ ለሷ ከባድ ነው። እኔ ትልቁ የሚያሳዝነው ነገር ምንድነው ብዙ ጊዜ ሰዎችን ወንጀሌ እኔና ኢሱ ሪሌሽን መኖሩ ነው። እንትን መሰለ እንዴ ነዳጅ ነጋዴ መሰልኩ እንዴ? ህገወጥ ሰው ያስተላለፍኩ መሰለ እንዴ? ያዘዋወርኩ ፍቅረኛ ነበር። ያ ነው ሂዝ ነው ያ
ይሄ ወንጀል ነው። ምን አይነት የጅላንፎ ስብስብ መሆናችሁን እኮ የምናውቀው ይሄ በህግ ከሄደ ወንጀል ነው። ማቻሪ ነው ሪሌሽን መጀመር ይሄ ሰው የኔ ነው ማለት ወንጀል ይሁን። ሶሻል ሚዲያ ላይ የሚሳደቡ የሚቋሽሹ ሰዎች አሉ። ወደ ህግ ሲሄዱ የኢትዮጵያ ህዝብ ደግሞ ተነስቶ ምን ደግሞ ቴሲ ይቅርታ ላቋርጥ ኖርዌጂያን በጣም እንድትወጣ ይፈልጋሉ ከሀገራቸው። ይሄን ታውቃለህ? እሱ አንተ እንድትወጣ የተፈለግከው እኮ ጅላንፎ ስለሆንክ ነው። ምንም አጠቅማቸው። የዓለምን መንግስታት እንኳን አይምሮን ተቆጣጥረህ እንኳን ወረቀት መውሰድ ካልቻልክ አንተ ምንም አጠቅማቸው። ቅንድብ ላይ ሁላ ጺም ያበቀልክ ሰውዬ ምን አባታቸው ልታደርግላቸው? እኔ ቢያንስ አዲሱ ትውልድ ሀገር ተረካቢ የሚባል አንድ ትውልድ ሰጥቻቸዋለሁ እኮ ገብቷል። ዘሴ አንተ ጅላንፎ ጺምህንና ምናምንህን ቀለም እየቀባ የምትውል ሰውዬ ምን ልታደርግላቸው? ቁይ ብለህ ብራቸውን ለመብላት ካልሆነ በስተቀር የኔን ታክስ ነው ስትበላ የነበረው እኮ አንተ ጅላንፎ። እዚህ ናቸው ምን አባት ሰራላቸው? ከልጆች ናቸው የነሱ እንትናቸው እኮ ቢዝነሳቸው ልጆች ላይ ነው እኮ የነገ ትውልድ ላይ ነው ፎከስ እንጂ አንተማ የጀጀው የቆረፈድከው በሌላ ካልቸርና በሌላ ባህል አይምሮ የጦለገ ሰውዬ ምን ታደርግላቸዋል? ምን ታደርግላቸዋል? ጀስት የሰው ልጅ መብቱን ያን መብትን ብቻ ነው የጠበቁልህ እንጂ እኮ ኢን ሪያሊቲ ምንም አታደርግላቸው። ምን አባት ታደርግላቸዋል? አንተ የምታደርገው ለዘቢባ የወንድ ብርቋ ለሷ ተጠቅማታል። ቆንጆ የሙሙ መቀርቀሪያዋ ነው። የበር መቀርቀሪያማ አይደለም ማለት እሱ። አሁን ማይዜ ቴክኖሎጂ you don't have to buy the it's me please varsos ne kan contact mai varsos ne yo varsos ne ካንዱ ኮንታክት ማለት እባካችሁ ኮንታክት ታደርጉኝ ትችላላችሁ ለሚል እንዴ ኢንፎርሜሽን አለኝ ይላል። ምኑ ነው ኮንታክት? ሳር ቤት አጠገብ አይደል እንዴ? እንደገና ደግሞ ውክልናው ለተሰጠው የለ እንዴ? ምን እንትን አረግ እዚህ ሀገር ያለ ሰው ኮንታክት ለማድረግ ከፈለግ እኔ ጎረቤቴን አላገናኘም እንዴ? ምንድነው? አንድ ሰው ቁጥር አለው አድራሻ አለ። ምንድነው? ምን ይመጣል? ስፈልግ ነው በር ምከፍትልህ። በሬን ከሁለት በላይ ስታንኳኳ ሁኔታ ካላማረኝ ለደህንነት ይፈራል። ዛሴት እኔ ከኔ ጋብና ካመመኝ አምቡላንስ ደውላል። ስራ ከፈለኩ ስራ አገናኝ ድርጅት ሄጂ ሶክ አደርጋለሁ። ዛሴት ያ ሰው ምንም የማያስፈልግ ጥያቄ ሀገር ነው ካለ ራሱ ቴክኖሎጂ ራሱ ከሰው ጋር ያገናኝ መልስ ጥያቄ ሀሜት ለማማት ከፈለክ እኮ ከሲሪ ጋር ቁጭ ብለህ ታማል። ሲሪ እሱን ታውቂያለሽ፣ ሰርች ያደርጋል። እሱ ማለት አንድ ጀዝባ ጅላንፎ አፉ ላይ ጺም ያለው ምናምን አይገርምሽም እላለሁ። የስ ብላ ነው እንትን ካለ ናይ ማማት ደውላ ምን ነገር ሰው ኢንፎርሜሽን ማግኘት አሁን በተለይ እዚህ ሀገር ቀላል። ቁጥርን ካስገባ እስከ ቁጥር ጫማ ይነገር የለን። ታዲያ ምንድን ድብቅ እኮ አለን። በተለይ እዚህ ሀገር እኮ የሰው አድራሽ አወክ ማለት ቤት አንድ ሰው ገባ ማለት አይደል። 4 ዓመት 5 10 ዓመት ስኖር ቤቴ እንደዚህ ገብቶ የማያውቁ ጎረቤት አለ። ሃይ ምናምን ዛሴት እሱንም ስፈልግ ነው የምላቸው። ከፈሉኝ እንዴ? ከፍለውኛል። ምድረ ጅላንፍ መጣው ጋይስ አሁን ታውቃላችሁ። ጠበቃ ይሄ ኖ አልገባም። የሌላ ሀገር ዜጋ ሆነ ስማኝ፣ አራንቶ ልንገርህ፣ የሌላ ሀገር ዜጋ ሆነ ለምን የነሱን ቀዩን ፓስፖርት አትይዝም? ሌላ ሀገር ላይ ህገወጥ ሰርተህ ከተከሰስክ ማለት ነው ጆሮን አንጠልጥሎ ሀገር ነው የሚያስገቡ። ጆሮን አንጠልጥሎ ሀገር ነው የሚያስገቡ። ኖርዌጂያ እንደዛ ነው። ግን እሱ አሁን እሷ የሚያስከስሳት የተናገረችው የሚያስከስስና በህግ የሚያስጠይቃት ጉዳይ አለ። የተናገረችው ንግግር በጣም አለ። የልጆቼን ፎቶ አድርጋ ሚስቴን ተናግራ እኔ ችግር የለብኝ እኔ ወንድ ነኝ። ለጥፋ የልጆችን ፎቶ ነው የልጆችን ፎቶ ለጥፋ የልጆቼን ፎቶ አድርጋ እያሳየች ሚስቴን እየተናገረች አለ በስነ ስርዓት። አረ ሰው ለተንኮል እኮ ሰው ይልክልሃል አባቴ። እንደዚህ ካረገችማ ባለጌ ነች። የልጅ ፎቶ ለሰው እኔ ኮንታክት ለማድረግ ሞክሬ ነበር። አንዳንድ ነጮችን እዛ ኖርዌጂያን ማቃቸው ኖርዌይ ማቃቸው አጣሩ
ስራ የላትም። ስራዋ እኔ ነኝ። የኔን ስም የሚስቴን ስም ጠርታ ነው ገቢ የምታስገባው። እዚህ ጋር ብዙ ሴቶች አሉ። ብዙ ጊዜ ይኸውላችሁ ዛሬ እኔ ተጠራ ነገ ሌላ ሰው ነው የሚጠራው። ይኸው ባለፈው ሳራም ትጠርታለች። ብዙ ሴቶችን ጠራች። ከዚህ በኋላ እኔ እግዚአብሔር ምስክር ነው የምነግርህ፣ ጥግ ድረስ ነው የሚሄደው። ከዚህ በኋላ ጥግ ድረስ ነው የሚሄደው። በቃ ቤተሰብ ሸተፋካብ ጃፒ አንዴ እሱ የተረጋጋ ጃፒ ምን አለ መሰለህ፣ እኔ አንድ ማለት የማይመቸኝ ሶሻል ሚዲያ ላይ እድሜ ልክ የሚቀመጥ ቪዲዮ ሰርተ ይቅርታ እንደዚህ ምናምን እኔ አልበዛ። በነገራችን ላይ ኢሱ ጥግ ድረስ ሄዶ ምላሽ ሰሚያገኝ እኔ ከተውኩት ቱበሉብኝ። እስቲ የትኛው መንገድ እንትን እንደሚለው እናያለን። እግዚአብሔር እስቲ በየትኛው መንገድ ምን እንደሚያደርግ እናየዋል። እኔ ኢሱን ከተውኩት ቱበሉብኝ። እሺ ኢሱ ጥግ ድረስ እንዴት እንደሚያዋጣ ሳያል። ምክንያቱም አንድ ብርን ሁለት ኢነርጂ ሉዝ እንድታደርግ ፈልጋል። በቃ ዛሴት ይሄን መንገድ እንድትመርጠው ፈልጋል። አንድ ያንተንም አቅም ማወቅ ፈልጋለሁ፣ ሁለት የኔንም አቅም መፈታተሽ አለብን። ዛሴት ጨርሻለሁ። እሱም በዛ ሰውን ታከብራለህ፣ ሰው ላይ አትደርስም። ግን አንዳንዴ ሬድ ላይን የሚባል ነገር አለ። ገባ? እድሜ ልክ እሱ ላይ እሱ የሰራችው ቪዲዮ እድሜ ልክ ከኢሱ ላይ ማይጠፋ ነው። የኢሱ ልጆች ለማሸማቀቅና ሄዳለች፣ ረዥም ሄዳለች። ታስነው ብስ ባለው ሰውዬ ማለት ነው። ኢሱ ከኔ ጋር መጠራት እኮ ኩራት ነው። ሂና እንዳያስፎግር እሺ፣ ላሽ በሉት ሂና ይወርዳል። አስበዋል ይሄን መልክ። በዛ ላይ የሐረር ሰው ሺት መጠራት ኩራቱ ነው። አንድ ጊዜ ካፌ ስላፈተለከ ነው እንጂ በጣም ለኔ ነውር ነው። በነገራችን ላይ እግዚአብሔር ዩሲ ለዛውን በሺቲ ለዛውን በሂና እንደሚስቱ ማኔር ሳላረግ እዚህ ላይ ነገር ሳልተክል ጀስት ኖርማል ገብቷል። የሐረር ቀሽቲ ነኝ የእውነት አስባል። እዚህ ላይ እንደሚስቱ ማኔር አድርጌ የሆነ ነገር አድርጌ ብመጣ ዊዝ ሂና እንደዚህ ነው የምመስለው። አስበዋል። ጽፍር ሳላስተክል ምናምን ከስራ የመጣ እጅታል። ዚስ ኢዝ ሚ ፊልተር እስቲ ፈልግና አገኘ እኔ ጋር ዩቲዩብ ላይ ቀጥታ መጉመተን ልታይን ትችላለህ። ኦንታይ ለኔ ውርደት ነው። በነገራችን ላይ እንደዚህ አይነት ጀዝባ ጋር ስሜ መጠራቱ ኦሬዲ ስላወራሁት እና የሱ ውሸት እየጨመረ ሲመጣ መልስ ልስጥና ይሁን ደግሞ ላውራበት ብዬ ነው እንጂ ከኔ ታሪክ ጋር የተያዘ ነገር እኔ አላወራም። በልጆቹ ይቀመጣል። ከዘቢባ ጋርም ተጠርቷል። ከኔ ጋር ብቻ አልጋ ላይ ተኛ እንጂ እኔ እችላለሁ ብላ እድሜ ልክ ምትቀልበው ራሷ ታረግዛለች፣ ራሷ ታብጣለች፣ ራሷ ታመጣለች፣ ራሷ ትዘፍናለች። ዩቲዩብን ብትከፍት ራሷ የነበራት ዩቲዩብ ሰታው ምናምን እንደዚህ እኮ ተቆጣጥራው ነው ያለችው። እስቲ እሱ አለኝ በሚለው መልክና ስፖርት ላይ ብር ይኑረውና እንደዚህ ያስተዳድራት። እሱ ያረገችለትን ሁላ እስቲ ያድርግላት። አንዳንድ ሰው አይታችኋል። ይሄ ሰው ግን ሀብታም ቢሆን ከኔ ጋር ይኖራል ብላችሁ አስባችሁ ታውቃላችሁ? በትዳር ብቻ አይደለም ጓደኛ ራሱ ጓደኛችሁ ሀብታም ቢሆን የእናንተ ጓደኛ ሆኖ ይቀጥላል? ዝም ብላችሁ አስባችሁ ታውቃላችሁ? ከማይቀጥል ሰው ወረቀት ቢኖረው ጭራሽ የማያውቃት ሰው እኛ ነገራናት ነው እኮ ያንገቷ አሁን ማክስ ማድረግ የጀመረችው። ዋክስ ነው ማክስ የምትሉት ያ ገብቷል። ኢሱም ብቻ አትይል። ዘቢባ በጣም ታዋቂ አርቲስት ናት። አንድ ነገር ልንገርህ፣ ከዘቢባም ከኢሱ እኔ ይታወቃል። እኔ እውቅና አለኝ።
እናቴ ትሙት እኔ እውቅናል። በፈለገው ቦታ ብትሄድ እኔ እውቅናል። በፈለገ በፖለቲካ አጀንዳ ብትሄድ በምናምን እንደዚህ ማላገጤን እንዳታየው፣ ነገሮች እየገቡኝ እንዳልገባ ማለፌን እንዳታየው። እኔ እውቅናል። ከዚህ ከጀዝባ ኢሱን እውቅናል። እንደውም እኔ እውቅና እየሰጠሁት ነው። በነገራችን ላይ እውቅናላት ምናምን ገራገር አንተ ልጅ ገራገር ሆዴ ነፍስ ነገር በሄደችበት ንፋስ እኔ እውቅናል። 90 ሰው እንኳን ቁጭ ብሎ ሜጅላ አንፎንስ እድሜ ላይ ሄለም ባለፈው ገረመው እንዴ 1000 ሰው ምን ልትሰሩ መጣችሁ አለ እኮ። ገብቷላ። አንተ ውጭ ሀገር ስላለ እንደፈለግ ሰውን ኢትዮጵያ ውስጥ ያሉትን ሰዎችን አርቲስቶችን የምታሸከክበት አለ አይደለም። ባይዜ ገብቷላ። ይሄ ልጅ ለምን ነው የሚያወራው ጋይስ? ሁለት ማውራት የሌለባቸው ሰዎች ነው እያወሩ ያሉት አይደል ጋይስ? ሁለቱ ማውራት የሌለባቸው ሰዎች ዝም ብለው ስፖርት እየሰሩ እንቅልፋቸው ሲመጣ መተኛት ያለባቸው ሰዎች ስፖርቱን ትተው ወሬ እያወሩ ነው ያሉት። እኛም ምን መሄጃለን እየሰማናቸው ምን ይደረግ? ይሄ እንደ ጨዋታ እንደ ቀልድ ምናምን ልትስቁበት ትችላላችሁ፣ ግን እንደ ቁም ነገር ነው። እሱ እኔ ረጅም 6-7 ወር በዚህ ጉዳይ ላይ መልስ እንዳሰጥ በጣም ተወያይተናል። ዘቢባም አውርተናል። ይሄ ከባድ ነገር ነው። ኢቭን ኢትዮጵያ ያለን የኖርዌይ ኤምባሲ ካለ ወይም ከኒል ኤምባሲ ኢትዮጵያ ውስጥ ያለውን ኮንታክት ማድረግ ይችላሉ። እሱ ብቻ አይደለም ወይ ዘቢባ ብቻ አይደለም። ኢትዮጵያ ውስጥ ያሉ ወጣት ቲክቶከሮች በ20 እና በ18 ዓመት እድሜያቸው ያሉ ሴቶች ቪዲዮአቸውን ራፕታቸውን ይዣለሁ ያለች እያስፈራራች አለ። ይሄ ደግሞ አውሮፓ ላይ አንተም እኔም ያለንበት ሀገር ላይ ባይዘ በህግ ያስጠይቃል። የእናንተ ኬዝ ብቁ አይደለም እንዴ? ታሲኖ የእናንተ ኬዝ ብቁ አይደለም? ይሁን ጃኒ ላይ ልትደገፍ ነው እኔ ብቁ አይደል? ይሄ አስከስስ ሳር ሜዳ ያስወድ አያስወስድ እንኳን የሰው ቪዲዮ ይዣለሁ ብለህ ለመስፈራራት እንትና ለምን ታወራላችሁ? ፕሊስ ዱ ኢት ምድረ ደደቢት ዱ ኢት ዶንት ቶክ ቱ አክሽን ናው ኦኬ። አዎሺ በቃ አላይም ሄለን ጋር እንዴት ይሄን ያህል ሰው ይቀመጣል ብሎ ላይቭ የሚገባ ሰው ሁሉ ነው እንደምናየው። የሰው ቪዲዮ ባንተ ላይ ቢገኝ ራሱ ህጉ ያስከስሳል። በጣም በብዙ መንገድ ያስቀጣል። ሰው ይሄ ነገር ልንገራችሁ፣ አንዳንዴ እኛ ዝም ስላለን ነው። ይሄ ነገር ምክር ነው ወይ ክስ ነው? ክስ ከሆነ ታዲያ ለምን ፍርድ ቤት አንገናኝ? ለምን ማንገናኝ? ለምን እንድዘጋጅ ታደርጉኛላችሁ? በምን እንደተከሰስኩ እንኳን ግራ እንዲገባኝ ማድረግ አለባችሁ። ወዛ ሲነበብልኝ ድንግጥ እንድል ምናምን የለም። ከዛ ላይ ራሱ የሆነ ነጥብ እንዲያዝብኝ ለምን አታርጉ? ቀድሜ እንድጠነቀቅ ለምን ትነግሩኛላችሁ? ምድረ አግድም አደግ ምድረ ጠረጴዛ ስር ሁላ ተኛ ተብሎ ያደገውላ አልጋው ለመንገደኛ ሁላ የተያዘ አልጋችሁ ከእናት ጋር ሲዳራ የነበረውላ አልጋ ስርተኛ አልጋ ጠረጴዛ ስር እየተባልክ ስትጋደም የነበር ከዚህ አግድም ወሬ ታወራለህ። ምድረ ዘረጧ የቀረ ነገር አለ? ይሄንንም ዶሴው ላይ ጻፉት እሺ። ምድረ ጅላንፉ መነፋነፍ ሱሪ ሁላ የመሰላችሁ አንታራ ሌላ ይቀራል? የቱ ጋር ነው አንቀጹ? ስንት መልመጃ ጻፋችሁ? ስንት ጻፋችሁ? በዚህኛ ኮሚኒቲ የኢትዮጵያ ኮሚኒቲ አውሮፓ ያለውም ሆነ በእያንዳንዱ ሀገር ያለ ጋይስ ይሄን ልጅ ነው የምሰማው እኔ። ኢሱዬ ይሻለኛል። ኢሱዬ አንተ አውራ በእናትህ ኢሱዬ አውራ በእናትህ። ናዮን ጃኒን ስታምሽ ወይ ብዳ ኢሱዬ ለምን አታወራም? ዝም አልክ እኮ ኢሱዬ። እስከመቼ ነው ዝምታን እንደዚህ የምትችለው? ከባድ ነው ይሄ ዝምታን። እኔ አልወደውም
አልወደውም። ሳታወራ ስትቀር ይጨንቀኛል። የእውነት እሱ ሳያወራ ሲቀር ይጨንቀኛል። ምንም አፉ አርአር ቢልም ያውራ። እሱ ያውራ። ሌላ ቪዲዮ ከፈትኩ ጋይስ። ማን ነው ጎበዝ ነህ ስማርት ነህ ብሎ ያታልለው ልጅ? ማን ነው እንደዚህ በስነ ልቦናው የተጫወተው? ይሄ ተስነው የሚባለውን ሰውዬ ማን ነው? እኔ በነገራችን ላይ የማልሰማቸው ሰዎች አሉ። አሁን ከማልሰማቸው ሰዎች ዝም ብለህ ስማቸውን ታውቃለህ፣ ግን ማትሰማቸው ሰዎች የለም። ከማልሰማው ሰዎች ውስጥ አሁን ይሄ መብረቁ የሚባል ዝም ብለህ ታውቀዋለህ አይደል? ዝም ብለህ ወይ እዚህ ሲገባ ምናምን እንጂ የማትሰማው ምንም ኢንተረስት የማያደርጉ ሰዎች እግዚአብሔር ይሄ እነሱ ናቸው። ምንም ቲክቶክ ላይ ራሱ ሲመጣ ዝም ብለህ ስክሮል የምታደርጋቸው የፈለግ የኔን ፎቶ እንኳን ለጥፎ አብሬ ባይ አልሰማቸው። እግዚአብሔር ምንም ኢንተረስት የማያደርጉኝ ሰዎች ናቸው። ሁሉም ብር ይላክላታል ምናምን ነገርና እሷም አፋውጥታ የጠየቀችው እስቲ ጂጂ